አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ሼር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁኝ። ዛሬ ውሏችን ከእናንተ ጋር ይሆናል። እኔ እንዲሁም ሰብሪና ሽብሪትም አለች ማለት ነው። ውሏችን ከእናንተ ጋር ይሆናል። ጠዋት ተነስተን እንደምታዩን ሽብሬ ፍርፍር ሰርተን ሻይ እያራገበች ነበር፣ ሻይ እያፈላች ነበር። ቁርሳችንን ልንበላ ሰብሪን እያጣጠብኳት ነበረ። የኔ ጥንጽዬ ማለት ነው። ተከትላ ጅራት ለጅራት ነው የምትሄደው። አሁን በቃ ፊቴን አልታጠም ነው ይሄ ጦርነት። ፊቷን ውሃ ሲነካት በቃ ሌላው ላይ ነው እንጂ ፊቷ ላይ ጦርነት ነው። ያው ሰውን ቢኖር ሰብሪና የምታሰረው አልቀረላትም። እንደምታው ኩርሲ ላይ ያደረግኳት አሰርኳትኝ ማለት ነው። ምክንያቱም ወደ ታች ልዳፋ ስለምትል ዝጋ ዘሪት ሽብሬ ካሜራ ላይ ቀርባ ትቁለጨለጫለች። እና ውዶች ሰብሪን እያጫወተች እዛውም ሻይ እያራገበች ነበረ። ሽብሬ እንዳጋጣሚ ወደ ውስጥ ገብታላታለች መሰለኝ። ሰብሪና ወደ በራዱ ሂዳ ተመለሰች ማለት ነው። ታይት ያትጩይ ትኩስ ነገር ትፈራለች በነገራት ሰብሪና አትጠይቁኝ። በቃ እንደዚህ እኔ የሆነ ሳወራ ስትሰማ በቃ ትቀውጠዋለች እና ትኩስ ነገር በጣም ትፈራለች። አትቀርብም፣ ግን በርቀት አጋጣሚ ስትሄድ ብትደፋ አላዋ ላይ እንትን ይላል እያልኩኝ በጣም ፈራለሁ። የእኛን አቀራረብ እያቀራረበች ነው ሽብሬ። ከዛ ለሰብሪና ደግሞ እስኪ ትንሽ ሽሮ ላፍላ ብዬ ለሰብሪዬ እንትን እያልኩላት ነው። ምናልባት ብትበላ ብዬ ልሞክራት ብዬ ማለት ነው። ምክንያቱም ምግብ ላይ ያን ያክል አይደለችም። ሽብሬ ያነጣጠፈች እንደምታዩ። እኔ ሰብሪናን ለማብላት ትግል ላይ ስለነበርኩኝ ብዬ እሷን አቀረብን ማለት ነው። ከዛ ሰብሪንን የማቅፍ የመጣውኝ ያው ምግብ ሰብሪና ጋር ጦርነት ነው። እኔ ጡት ስትጥል ያው ትበላለች ብላችሁኛል። ኢንሻአላ እንግዲህ ብትበላ ማለት ነው። አሁን ጦርነቱም ብዬ አትብሊ በቃ ጥላኝ ነው ወደዛ የምትሄደው። እሷ ጋር ትግል ነው ማለት ነው። ምግብ ስንበላ በቃ ከሰብሪና ጋር አስቀድመሽ አብሊያት ምናምን ብሎኛል። አስቀድሜም አትበላልኝም። ቢያንስ እንደው እኛን ስታይ ቁጭ ትላለች ትበላለች ብዬ ነው እንጂ አስቀድሜም እሷንም ባበላት አትበላም ማለት ነው። በዚህ መልኩ ጦርነት ያዝን። በዛ ብላት እያጫወትኩኝ በዚህ ብላት እምቢ አለችኝ። በስተመጨረሻ ጥላኝ ወደ ትሄዳለች። ወደዛኛው ክፍል ነው የምትሄደው ማለት ነው። ምክንያቱም እንዳላጎርሳት ይሄንን ጦርነት ወይልኝ እንግዲህ ልጅ እኔ እንጃ በታይቴ ትጩሂ ልጅ ምግብ ካልበላ እንዴት ነው? እንቺ ሰብሪ እንቺ እህቴ ይኸው እንቺ ልጅ ምግብ ካልበላ እንዴት ነው የሚሆነው? ነው እኔ ወላሂ ከባድ ነው። ብቻ ሰውነቷን ማትጨምርም ያው ጡት ስትጥል ትበላለች ብላችሁኛል። ኢንሻአላህ ተስፋ አደርጋለሁ ማለት ነው። ምግብ እንዲበሉ እያሉ በነገራችን ላይ 2 አመት ሳይሆናቸው አሁን እያስጣሏቸው ነው። የእኔም ብቻ ሳትሆን አብዛኛዎቹ ህጻናቶች ልጆች ምግብ እምቢ እያሉ ነው። የመመገብ እንትናቸው እኔ ምን እንደሆነ አላውቅም። ምግብ እምቢ ያሉን ነው የሚለው ሁሉም ማለት ነው። እንደምታው ሰብሪና እምቢ አለችኝ። እዛንኛው ክፍል ገባኝ ተበላለች ብዬ በዛም ተከትዬ ሄድኩኝ። እምቢ አለችኝ። እዚህ ጋር ፎቶአችንን አድርጌ ያለበስኩት እንትና ማነት ሽብሬ አቀማመጧ እግሯን ዘርጋ ስላደረገች ከዛ በቃ አጥፊው ምናምን እንትን ላይ አድርጊው ስትለኝ ፎቶ አረኩበት ማለት ነው። የሚመቸኝ እንደዚህ ነው የምቀመጠው አለ። በቃ ችግር የለም እንዴት ተመቸሽ አልኳት። እዚህ ጋር ሸፈንኩላት ማለት ነው ውዶቼ። በዚህ መልኩ ቁርሳችንን ሰብሪና እምቢ አለችኝ፣ እኔም መብላት ጀመርኩኝ ማለት ነው። ምክንያቱም እምቢ አለች አልበላም ብላኝ እኔም ወደ ራሴ መብላት ጀመርኩኝ ማለት ነው። በነገራችን ላይ ኮሜንት እያወጣሽ እህቴ እንትን አትበይ ምናምን ላላችሁኝ እኔ ኮሜንት አላወጣም። ሰው የፈለገውን ማለት ይችላል፣ መብቱ ነው። ምክንያቱም ያ ሰው ደግሞ እኔ እንደሚለኝ እስካላደለሁ ድረስ ቦታም የለኝም። ግን ለአንዳንድ ልጆች መልስ እንዲሆን በነገራችን ላይ እንትን መጥፎ ኮሜንት የሚጽፉት ማለት ነው። እውነቴን ነው የምላቸው። በቃ የሰውን እንትን ሰውን ዝቅ ለማድረግ ሰውን እንትን ምንም አይመስለኝም። ምክንያቱም ከድሮም ጀምርኛ አልሐምዱሊላህ ገጠርም በነበርንበት ሰዓት ራሱ በገበሬ ነው ያደግነው። ምንም በቃ አልሐምዱሊላህ እኔ ተቸግሬም አላደኩም። ነገር ግን አንዳንድ ኮሜንቶች እንትን የምትሉት ተረት እያስመሰላችሁ የምትናገሩት እኔ
ምንም አይደንቀኝም። ሰው በዚህ እኔ ለሚሸማቀቁት ራሱ አዝናለሁ። እኔ ምንም ቦታ የለኝም። እህቴ ኮሜንት እንትን እያልሽ እያነበብሽ እንትን አትበይ መልስ አትስጭ ምናምን ላላችሁኝ አብሽሩን ያልሰጣቸውም እነዚህ ራሳቸውን በቃ መሆን ሲያቅታቸው ነው ወደ ሰው ላይ የሚመጡት። ስለዚህ ምንም አይመስለኝም። የሚያቀኝ ያቀኛል ማለት ነው። ከአስተዳደጋችን እስከ አሁን ድረስ እስካለነው ድረስ የሚያቅ ነው የሚያቀን። እኔ ለእንደዚህ አይነት ለራሱ ሳይሆን ራሱን መሆን ሲያቅተው ሰውን የሚዘልፉትን አልሰማም ማለት ነው። ሲቀጥል ደግሞ ያው ሶሻል ሚዲያ ማንኛውም ሰው የራሱን የሆነ እንትን በቃ ምንም ነገር ቢመጣ ምንም ቢሉኝ እሺ እቀበላለሁ ብሎ ራሱን አሳምኖ እስከሆነ ድረስ ሶሻል ሚዲያ የሚመጣው ምንም አይመስለኝም። ምንም እኔ እንጃ። እኔ ለራሴ ስቄ ነው ወላሂ ነው የምላችሁ። ወይ ልሰጥሽ ነው እንጂ ይሄ አትጭህ እና ምንም አይመስለኝም። ስቄ ኮሜንቱን እያየሁኝ እንትን እላለሁኝ ማለት ነው። ስለዚህ ምንድነው ብስል እየበላ ያለቅሳል ነው ምንድነው ብቻ የሆነ አባባል አለ። ስለዚህ እኔ ምንም አይመስለኝም። እንዳላችሁ ስራዬን ነው የምሰራው። ምንም ቦታ የለኝም ማለት ነው ውዶቼ። እናንተን ለማሸማቀቅ ወይ እናንተን በቃ የሆነ ስሜ እንትን ትላላችሁ ብሎ ብዙ ሰው የሚያሸማቅቅ ይኖራል። ምንም አይመስለኝም። እንደምታዩት ሽብሬ ዝጋ ቤት እያጸዳች ነበር፣ ሰብሪም እየተጫወተች ነበረ ውዶችዬ። ከዛ ወደ ስራችን ገባን። አሁን ዝጋ ሊጥ ላቦካ ነው ማለት ነው። ሽብሬ ሳሎኗን ጠዋት ተነስታ ነው ያጸዳችው። ከዛ ተነሳን ደግሞ እኛ ቁርሳችንን እንበላለን ምናምን። ከዛ ትንሽ ቁጭ አልን። ሽብሬም ያልተጸዳ ክፍል ምኝታ ክፍላችንን አልተጸዳም ነበር፣ እሱን አጸዳድታ ወደ ዕቃ ማጠቧ ወጣች። እኔም ሰብሪናን ኩርሲ ላይ አደረኩኝና ማብኳት ጀመርኩኝ ማለት ነው። ያው ኢትዮጵያ እንግዲህ እዛም እዚህም ሰርታችሁ ለወዳችሁ ነው። እንደምታዩት ሽብሬ ዕቃ ማጠብ ጀመረች፣ እኔም ማብኳት ጀመርኩኝ ማለት ነው። በነገራችን ላይ ከአንድ ሆናችሁ ስትኖሩ እውነት ለመናገር ምግቡ የማይበላችሁ በቃ ልነግራችሁ እኔ ስላየሁት ነው፣ ስለሌላ ምንም አይመለከተኝም። ነገር ግን እኔ ባለሁበት አሁን በቃ እሷ ስትኖር ሁለት ስትሆኑ የምግብ ፍላጎታችሁ ይኖራል፣ ሞራላችሁ ምናምን ብዙ ነገሮች እንትን ይላሉ። ሁለት ስትሆኑ ሰው ሲኖር እንትን ነው። እና አንድ ኮሜንት ያነበብኩት እኔ ባለቤቴ ሳይኖር ምግብ አልበላም አልሰራም የሚያልሽው ማለት ነው። የእኔ ቢጤ ነሽ እውነት ለመናገር እኔም ነኝ። እኔ ሰው ከሌለ በቃ ሀታ ቆንጆ ምግብ እንኳን የሚጣፍጥ ምግብ ሆኖ ወላሂ አልበላም። ለምን እንደሆነ አላውቅም። እና ያንን ኮሜንት ሳነብ ራሴ ነው ያስታወስኩትኝ። እና ሁሉም ጋር ያለ ነው ውዴ። ብቻ ያው እንደ ስንሆን ደግሞ ራሳችንን እየጎዳን ነው፣ ምንም እየተጠቀምን አይደለም። ሰው ልጅ ያለውን ሰርተን በሰዓቱ መብላት ግድ ይለናል ማለት ነው። እንደምታዩት ሊጤን በዚህ መልኩ አቦካሁኝ ማለት ነው። እና ወይዘሪት ሰብሪና እና ሽብሬ ጦርነት ይዘዋል። ሰብሪና ያን ላርጎ ላንሳ እያለችባት ነው። ሽብሬ ደግሞ አልሰጥም እያለች እየቀማቻት ነበረ፣ ወደ አፏ እንትን ትላለች ብላ። ከዛ እኔም አቡካካውን ጨረስኩኝ። የእርሾዬን ዕቃ ሳህን ነበረው ለሽብሬ ሰጣት እንዲታጥብ። ውሏችን በጣም ደስ ይል ነበረ። በነገራችን ላይ ውዶችዬ የሰው ልጅ እንደነገርኳቸው ከአንድ ሁለት ሆኖ ሲሆን ደስ ይላል ማለት ነው። ሞራል ራሱ ይኖራችኋል ማለት የምትፈልጉትን ሰው ወይም ደግሞ እኔ አሁን አለቴ እንደው በቃ ሰብሪና እንደዚህ ነው ማለት ነው። አታቪው ብሎግ ሰርቼ በቃ ቮይስ ሳረግ እህቴ በቃ አረፍቴዋ በቃ እና በቃ ብሎግ ስሰራ ሰብሪና በዚህ መልኩ ነው በእጅ አትለኝም ማለት ነው ውዶቼ። ያው ልጅ ታውቆ የለ ወይ ምግብ ስትበሉ ወይ ደግሞ የሆነ ነገር ስትሰሩ በቃ ይነሳባቸዋል ማለት ነው። ዝም ብላችሁ እኮ ቁጭ ብላችሁ አይረብሹም፣ አርፈው ይቀመጣሉ። ግን የሆነ ነገር እያደረኩ ከሆነ ሰብሪና እሳት ናት የምታዋት ማለት ነው። እና ውዶቼ በዚህ መልኩ እኔ ጨራረስኩ፣ አቦካሁኝ፣ ሊጤን አስገባሁኝ። ሽብሬም እቃዋን እያጣጠበች እየጨረሰች ነው። ከዛ ወደ ምን እንገባለን? እኔም ምሳ ሰራለሁኝ፣ ሽብሬም ደግሞ የራሴንም ልብስ አጥባለሁኝ ብላለች። የኔንም የተወሰነ ልብስ አለው እነሱን አውጥታ ታጥባለች እንዳይጠራቀም። ምን ሆነሻል? በ3 ቀን አታጥቡም እንደ ምናምን ላላቸው ያው በ3 ቀን እናጥባለን ከዛሬ ጀምረን። ውሃ ስለማይኖር ነው ውዶች የኛ ጋር ማለት ነው።
ውሃ ቢያንስ በባለፈው አሁን በተለይ ከ15 ቀን በላይ አልፏታል ውሃይቱ ስንመጣ ማለት ነው። እና ያው ታውቃላችሁ ሀገራችን ላይ ታይቴ ገጠሩ ላይ ማለት ያኔ መሀል ከተማ ላይ በቀን ቢያንስ እንኳን ማታ ትመጣለች ወይ በቀን ቀን ሰዓት ላይ ነው የምትሄደው። አሁን እኔ ገጠር ላይ ነው ሳይሆን ወጣ ሲል የከተማ ወጣ ሲል ደግሞ እዛ ላይ ቢያንስ በሁለት ቀን በሶስት ቀን ነበር የሚመጣልን። አሁን ደግሞ ከ15 ቀን በላይ ቆይታ ነው የመጣችው። ለዛ ነበር የተጠራቀመብኝ ልብስ ማለት ነው። ተይማ ተይ ወላሂ ቆነጥስሻለሁ ተይ። ሰብሪና የምትሰራኝን ስራ እየነከሰችኝ ነው። ተይ ነው የማደርግሽ እንዴ ነው የማደርግሽ እየተናከሰችኝ እምቢ ብላለች ማለት ነው። እየተናከስኩ ነው ባያቸው። ሼር ላይክ አድርጉልን ባያቸው። በይ እወዳችኋለሁ ባይ ባያቸው። አይደለም ሼር አድርጉ ላይክ አድርጉ ባያቸው። አባቴንም አምጡልኝ ባያቸው። አዎ አውሪያቸው። አባቴንም አምጡልኝ ባያቸው። እየረበሸች ነው ውዶቼ። እና ይህን ይመስላል የዛሬው ውሏችን። ሼር እና ላይክ እያደረጋችሁ አበርታቱን። ከዛ ምሳችንን ኧረ ተይ ምሳችንን መስራት ጀመርን ማለት ነው። ሳብዲናን እንደተለመደ ኩርሲ ላይ ያደረኳት። በነገራችን ላይ ሁሉ ስንሰራ ኩርሲ ላይ ሆነ አይደለም ያው ቪዲዮ ስለሚቆራረጥ ነው እንጂ እያስቀመጥኩም እያጫወኩም ነው። በዚህ መልኩ ነበር ውሏችንን ያሳለፍነው ውዶች። ሼር እና ላይክ እያደረጋችሁ አበረታቱን ማለት ነው። መጥፎ